አንጋረ ፈላስፋ የፈላስፎች አነጋገር ከሊቀ መዘምራን ሞገስ ዕቁበ ጊዮርጊስ ከግዕዝ ወደ አማርኛ የተተረጎመ። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና ግርማዊት እቴጌ መነን የንጉሠ ነገሥትነትን ዘውድ ከተቀዳጁ 30 ዘመን በመሉበት ጥቅምት 23 ቀን መታሰቢያ ተጻፈ። 1953 ጥቅምት 23 1953 ዓመተ ምህረት። የእናንተ ሙያ የሚታወቀው አሁን አይደለም። ጊዜና ትውልድ ካለፈ በኋላ ስራችሁና ስማችሁ ለእንደገና በአዲስ መልክ ቀርቦ ታሪክ ሲያስታውሰው ነው። የጽሑፉን ፍሬ የሚለቀመው ካፈራ በኋላ ስለሆነ የእናንተም የሥራ ፍሬ የሚታወቀው ካለፋችሁ በኋላ ነው። ይህን እናንተ የጻፋችሁትን ማስታወሻ ይዞ የሚመጣው ትውልድ እውነተኛውን ታሪክ ለመጻፍ ሲጠቀምበት ነው። መጪው ትውልድ ይህን የእናንተን የሥራ ፍሬ መነሻ በማድረግ በበለጠ ድልና ዕድል ለማግኘት መንገዱ ተከፍቶለታል። ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ። እላያችን ላይ አንዣቦ የሚገኘው አስፈሪ ጦርነት በሰው ዘር ላይ ታላቅ መቅሰፍት የሚያመጣ ስለሆነ በመላው ዓለም የሚገኙ ሴቶች ሁሉ ይህ ታላቅ መቅሰፍት እንዲወገድ በአንድነት ድምፃቸውን ማሰማት አለባቸው። በማንኛውም መስመር ወይም ክፍለ ሀገር የሚገኙት ሴቶች ሐሳባቸው የፍቅርና የሰላም ብቻ መሆኑ የታወቀ ነው። እንግዲህ የመላው ዓለም ሰላምን የምትወዱ ሴቶች ይህ በቅርባችን የሚያጉረመርመው ጦርነት እንዲቀርና በዓለም ትክክለኛ ፍርድ እንዲወርድ የመንግስታቱ መሪዎች ሐሳብ በዚሁ መንገድ እንዲመራ እንዲያደርግልን ሁሉን ወደሚችለው አምላክ ጸሎታችንን እናቅርብ። ግርማዊት እቴጌ መነን። ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ። ያልሞተ ሰው የሚንቀሳቀስ ሬሳ ነው። ስዕል ግን የማይንቀሳቀስ ሕያው ነው። ሰውና ስዕል፣ አካልና ምስል። ከሰው ጉልበት የስዕል ጉልበት ይበልጣል። ሰውየው ሲጋደም እርሱ ጠጋ ብሎ ይቀመጣል። ስዕሌ ሆይ ከኔ ዕድሜ ያንተ ዕድሜ ይረዝማል፣ እኔ ስሞት ያንተ መሰንበት ይገርማል። ሰላምታዬን አቅርብልኝ ለመጪው ትውልድ፣ አንተ ሰንባች ነህና አፈሯ እናት ስሄድ። መቅድም። ይህ አንጋረ ፈላስፋ የተባለው መጽሐፍ ከክርስቶስ ልደት በፊት በየዘመናቸው የተነሱ የግሪክ የሌሎችም ሀገር ፈላስፋዎችና እንዲሁም ከክርስቶስ ልደት በኋላ የተነሱ መንፈሳዊ ሊቃውንት ከተናገሯቸው ምርጥ ቃላት ተወጣጥቶ በቀደሞቹ የኢትዮጵያ ሊቃውንት ትጋት የጽሩን ከጽር የአረብኛውን ከአረብ ቋንቋዎች ወደ ጊዜ የተገለበጠ ነው። ይሁን እንጂ ከዛን ጊዜ ጀምሮ አታሚ መኪና እስከተፈለሰፈበት ዘመን ድረስ በእጅ የተጻፉ መጽሐፍቶች ሁሉ በታላላቅ ገዳማትና አድባራት ካልሆነ በቀሩት አብያተ ክርስቲያናት እጅግ ስለማይገኙ ጠቃሚነታቸው ለጥቂት ሰዎች እንጂ ለብዙዎቹ ሳይሆን ብዙ ዘመናት ማለፉ የታወቀ ነው። ያውም ቅሉ የግዕዝ ቋንቋ አጣርተው ከሚያውቁት ሊቃውንት በስተቀር ጠቃሚነታቸው ለተራው ቤተ ክህነትና ሕዝብ ሳይታወቅ ይኖር ነበር። ነገር ግን ከፈላስፎች አንዱ ጊዜ፣ ዕድሜ፣ ቦታ፣ ፈቃድ፣ ችሎታና ስምምነት እነዚህ 6ቱ ነገሮች ከተረዳዱ ስራ ሁሉ ይፈጸማል እንዳለ ስራንና አሰሪን ከጊዜ ጋር ለማገናኘት
የተለየ ችሎታ ገንዘቡ የሆነ መልዕልተ ባህሪ እግዚአብሔር ኢትዮጵያን ሌሎች ዓለማት ከደረሱበት የስልጣኔ ደረጃ ለማድረስ የተቀደሰ ፈቃዱ ስለሆነ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴን አስነስቶ ከ1914 ዓ.ም ጀምሮ በኢትዮጵያ የሚገኙ መጻሕፍቶች ከግዕዝ ወደ አማርኛና ወደ ተፈለገው ቋንቋ እየተተረጎሙ በዘመናዊ አታሚ መኪና በብዛት እየታተሙ ለገዳማቱና ለአድባራቱ ለሕዝብ ሁሉ እንዲደረሱ አደረጉ። ይኸውም አንጋረ ፈላስፋ የተባለው መጽሐፍ ከላይ እንደተባለው በእያንዳንዱ ታላላቅ ገዳማትና አድባራት ካልሆነ በቀሩት አብያተ ክርስቲያናት ስለማይገኝ ተጠቃሚዎቹ አንዳንድ ተመልካቾች ነበሩ እንጂ ብዙዎች አልነበሩምና በአንዳንድ ቦታዎች ታሽጎ ጠቃሚነቱ በጥቂት ሰዎች ዘንድ ተወስኖ ሲቀር መላው ሕዝብ በተለይም የጊዜው ወጣቶች አስተማሪና ተማሪዎችን እንዲካፈሉት እንዲጠቀሙበት በማሰብ ከግዕዝ ወደ አማርኛ መተርጎም የተሻለ መስሎ ታየኝ። አስቀድሜ ሐሳቤን ለአቡነ እንድርያስ ገዳማ በምኔት ለመምህር ኃይለ ሥላሴና ለደብረ ቢዘን ገዳማ በምኔት ለመምህር ተወልደ ብርሃን ባካፈላቸው ከየገዳማቸው የሚገኝ መሆኑን ገለጡልኝ። ልመናዬንም ተቀብለው ከየገዳማቸው የሚገኘውን አንጋረ ፈላስፋ አስመጥተው ሰጡኝና ሁለቱን መጻሕፍቶች እያስተያየሁ እርስ በርሳቸው አስተራርሜ ሳበቃ ግዕዙን ወደ አማርኛ ተረጎሙት። ስተረጉመው ምንም እንኳን አነጋገሩ አጭር ሆኖ ምስጢር ረቀቀና የጠለቀ ቢሆንም የተቻለውን ያህል ከዘቤው በጣም ሳይርቅ መሰረታዊ ሐሳቡን ሳይለቅ አንዳንድ ጊዜም ኃይለ ቃሉንና ምስጢሩን ለማፍታታት መግለጫ እየሰጠውና አስተያየትን እየጨመርሁ መግለጫውንና አስተያየቱንም በቅንፍ እያደረግኩ ነው። በዚያውም ላይ ስነ ጽሑፍ ከሰለሞንና ከሲራክ መጻሕፍት ጋር ስለሚመሳሰል መሰሉን እንደ ጥቅስ አድርጌ አግብቼበታለሁ። ከእርሱም 8 ቁጥር በሆነ ቅርጽ ፊደል ተለይቶ ይታያል። እንዲሁም ከጥንታውያን አባቶች ሲያያዙ የመጡትን ምሳሌዎችና ተረቶች አንዳንድ በሕይወተ ሥጋ የሚገኙ ታላላቅ ሰዎችም የተናገሯቸው ምርጥ ቃላቶች ከሚመሳሰሏቸው ቃላቶች ጋር እንዲዛመዱ አድርጌያለሁ። ደግሞም ለአጻጻፉ ስነ ስርዓት ምዕራፍ ወይም ክፍል ስላልነበረው አንባቢውን እንዳያሰለችና እንዳይመነችክ ስል በመጠኑ ምዕራፎችን አበጅቼበታለሁ። ምዕራፉም እስከ 29 ይደርሳል። በተለይም ነገረ ጥበብ የተባለ አለበት። የፈላስፋው ስም ከሚጠራበት መስመር ስሙን እየጠራ አገሌ ፈላስፋ እንዲህ አለ ይላል። የፈላስፋው ስም ከማይጠራበት መስመር አንድ ፈላስፋ እንዲህ አለ በማለት ተጽፏል። በመጨረሻም ከራሴ አስተያየት ጥቂት ቃላቶች ተጽፈው ይገኛሉ። የመጽሐፉ ይዘት ምክር መንፈሳዊና ጥበብ ስጋዊ በሰፊው ከመስጠቱም በላይ የጥበብ መጀመሪያው እግዚአብሔርን መፍራት ነው እንደተባለው መደበኛውን ሃይማኖት ሳይለቅ በሰፊው አይገለጽና የሳይንሱን አይሰራበት እንጂ መደበኛውን ሃይማኖት ሳይለቅ በሰፊው አይገለጽና አይሰራበት እንጂ ጥንታዊ ሲሆን ዛሬ አዲስ ነገር መስሎ የሚታየውን የሳይንሱን አስተያየት በሰፊው ይገልጻል። የረቂቃኑና የግዙፋኑ ስነ ፍጥረቶች ማኳኋን አንድ ባንድ እየተነተነ ይናገራል። የአራቱን ባህሪያቶች ማለት የነፋስ፣ የእሳት፣ የመሬት፣ የውሃ ጠባያቸውንና ሁኔታቸውን ስራቸውንና አድራጎታቸውን አፍታቶ በመግለጽ ያስረዳል። የሰውነታችንን ዋና ዋና ሐዋሳቶች በአምስቱ የመሰንቆ አውታሮች እየመሰለ ከየራሳችን ሐዋሳቶች ለእያንዳንዱ የሚሰማው ስሜትና ልዩ ልዩ ጣዕመ ቃና እንዴት እንደሆነ ሳፍራ፣ ሳውዳ፣ ደም፣ በልቀም በተባሉ የአራቱ ባህሪያተ ጠባዮች አማካኝነት መሆኑን ያመለክታል። ህልም መላእክት ከእግዚአብሔር ታዘው ለሰዎች የሚያደርሱት ያሸገ የራእይ ደብዳቤ መሆኑ በሙሉም በከፊልም የታመነ ሲሆን የቀሩት ህልሞች ግን እላይ ከተዘረዘሩት ከአራቱ ባህሪያተ ጠባይ አለመስማማት የሚፈጠሩ ቅዠቶች እንደሆኑ እነ ጋሊኖስ በሰጡት አስተያየት መሰረት ከሳፍራ፣ ከሳውዳ፣ ከደም፣ ከበልቀም መጋጨትና አለመስማማት የሚፈጠሩ እንደሆኑ ሁኔታዎችንና አመጣጣቸውን አንድ ባንድ ይተነትናል። ለምሳሌ የውሃ ጠባይ ሲጸና ሰውየው ባህር ውስጥ ገብቶ ሲዋኝ ሲጠልቅ ከባልንጀሮቹ ጋር በውሃው ሲራጭ በባህር በመርከብ ሲመላለስ አሳዎቹን ሲያጠምድ እንዳይበሉት ፈርቶ ሲሸሽ መሬቱ ባህር ሆኖ ሲያሰጥመው ጎርፍ ወሰደኝ ሲል ይህንና ይህን የመሳሰለውን እያሳየ ሲያቃዥ ያድራል። የነፋስ ጠባይ በርትቶ ያደረ እንደሆነ ሰውየው ሲሮጥ ሲሽቀዳደም ሲሸሽ ፈረሶች በቅሎች ሲጋልቡ ባቡሮችና ሰረገላዎች ሲሽከረከሩ አይሮፕላኖች ሲበሩ የተኛበት አልጋ ሲዞርና ይዞ ሲገለባበት ይህንና ይህን የመሳሰለውን ሁሉ ሲያሳዩ ያድራል።
የመሬት ጠባይ ሲጸና ሰውየው አፈር ተንዶ ሲጫነው መሬቱን ሲቆፍር የቆፈረውን መሬት ጉድጓድ ሆኖ ሲወጣው በሮቹን ጠምዶ ሲያርስ ዘሩን ሲዘራ ማሳውን ሲያለሰልስ የዘራው በቅሎለት ቡቃያውን አይቶ ሲደሰት ወይም አልበቀለም ብሎ ሲተክስ ሲያርስ ሲቆፍር በመዋሉ ደግሞ ሲተኛ ሲያንቀላፋ ይህንና ይህን በመሳሰሉ ቅዠቶች ሲባክንና ሲባነን ያድራል። የእሳት ጠባይ አይሎ ሲንቀሳቀስ ሰውየው ዱር ገደሉ ሲቃጠል ባህሩ ሲያንጸባርቅ መብራቱ ሲብለጨለጭ ሰማዩ በመብረቅ ሲታረስ የተኛበት ቤት እሳት ተለቆበት የእሳት አጥፊ ያለህ እያለ ሲቅበዘበዝ ብርድ በርዶት እሳቱን እየጫረ ሲሞቅ ምናልባትም አንዳንድ ጊዜ የማያውቀውን ገሃነመ እሳት አየሁ እስከ ማለት ደርሶ የሚቃዥበት ጊዜ አይጠፋም። ነገር ግን ይህ ሁሉ በልማድ ህልም አየሁ ይባላል እንጂ ከአራቱ ባህሪያተ ጠባይ ያለመስማማት መጋጨት የተነሳ ደማችን እየፈላ ልዩ ልዩ ነገሮች እያግበሰበሰ አምጥቶ ሲያሳየን እውነተኛው ህልም መስሎን ተኝተን ሳለን የታየን ነገር አስደሳች ሲሆን በከንቱ እንዳንደሰት አስደንጋጭ ሲሆን እንዳንሰጋበት ይህ መጽሐፍ ከነዚሁ ከአራቱ ባህሪያተ ጠባዮች የእርስ በርስ አለመስማማት እንደሆነም ይነግረናል፣ ያስጠነቅቀናል። መጽሐፉ በሁለት ክፍል የተከፈለ ነው። አንደኛው ክፍል በሃይማኖት ምክንያት በአዳም ልጆች መለያየት ከመፈጠሩ በፊት የነበሩ የግሪክ አገር ሊቃውንት እንዳስተያየታቸው የገለጹትና የተናገሩት ስጋዊ ጥበብንና መንፈሳዊ ምክርን አጣምሮ የአንባቢዎችን ልብ ወደ መራቀቅ የምስጢር አነጋገር ወደ ማወቅና በቀላሉ ወደ መረዳት የሚያደርስ እንዲሆን ተስፋ የሚጣልበት ነው። ሁለተኛው ክፍል ከክርስቶስ ልደት በኋላ በዘመነ ሐዲስ የተነሱ መንፈሳውያን ሊቃውንት የሊቃውንቶች ሊቅ የፈላስፎች ፈላስፋ የሆነው ጌታ እንደየገለጸላቸው መጠን ኃላፊውን ዓለም የሚያስመስንን የማያልፈውን ዓለም የሚያጋንን ሆኖ የአንባቢዎችን ልብ ዓለምንና በዓለም ውስጥ ያለውን ሀብትና ሹመት ወደ መናቅና ወደ ምናኔ የሚገፋፋ ነው። ይህን መጽሐፍ መላልሰው የሚያነቡና የሚመለከቱ ሰዎች ልቡናቸው በእውቀት እንዲራቀቅ ከማድረጉም በላይ በምስጢር የረዘመ በንባብ የተከረከመ አጭሩን አነጋገር በቀላሉ እንዲያውቁ ያደርጋቸዋል። በተለይ የዘመኑ ወጣቶች አስተማሪዎችና ተማሪዎችን ከሃይማኖት እንዳይርቁ በእውቀት እንዲራቀቁ ከሚያደርጋቸው በላይ ለዘመናዊ ሳይንሳቸው በጣም የሚያገለግላቸው ሳይሆን አይቀርም። ለዚሁም የዛሬ ጊዜ ሳይንቲስቶች እውቀታቸውን እስከዚህ ድረስ ለማስፋፋት የቻሉት የእነዚህ ፈላስፎች ፍልስፍናን መነሻ መሪ በማድረግ እንደሆነ ከዛው ሊያገኙት ይችላሉ። መጽሐፉ ካነጋገሩ ክትነትና ከሚሰጠው ጣዕመ ምስጢር የተነሳ ሲያነቡትና ሲመለከቱት ቢውሉ ቢያድሩ አይሰለችም፣ አይጠገብም። መጽሐፉን የሚመለከት ሰው ሁሉ የየራሱና የሰዎቹን መጥፎም ሆነ መልካም ጠባይ ከዚያው ያገኘውና ተፈጥሮ ከሰብአዊ መስመሩ ወጥቶ ወደ አራዊታዊ ጠባይ ያዘነበለበት ካልሆነ ሐኪሞቹ በብዙ ድካም ሊያድኑት ካልቻሉት ከመጥፎ ጠባዩ ሳይታረም አይቀርም ተብሎ ተስፋ ቢደረግበት በእውነቱ ቃል አጋኖ መስሎ ሊታሰብ ባልተገባ። የተጻፈው ሁሉ እኛን ለመምከርና ለመገሰጽ ተጻፈ፣ በትዕግስታችንና መጽሐፍትን በመመልከት ተስፋችን እናገኝ ዘንድ። ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ። መግቢያ። አንጋረ ፈላስፋ። በምንሰራው ስራ ሁሉ ረዳታችን፣ አጋዣችን፣ አዛኝ፣ ይቅር ባይ በሚሆን በእግዚአብሔር ስም የፈላስፎችን አነጋገር መጻፍ እንጀምራለን። ፈላስፋም ማለት ጥበበኞች ወይም የእውቀት ሰዎች ማለት ነው። ይህችን መጽሐፍ ለሚያነባትና ለሚሰማት ሰምቶም ለሚሰራባት ሁሉ ጠቃሚ ትሆን ዘንድ ፈላስፎች እያንዳንዳቸው የተናገሩት በውስጧም የሚገኘውን ጥበባዊ አነጋገር መጽሐፍ እግዚአብሔርን ረዳት በማድረግ እንጀምራለን። እጽፍ ደጉስ እማር አስተምር ቢሉ አለ እግዚአብሔር አጋዥነት አይፈጸምም ተብሏልና እርሱም ባለቤቱ ለኔ ምን ልትሰሩ አትችሉም ብሏል። በዚህች መጽሐፍ ውስጥ ብዙ ያማረ የምክርና የእዝናት ነገርና እንደ ጨው የጣፈጠ በጎ ነገር ይገኛል። ለሚጓጓዝባት ሁሉ ጎዳናነቷ የቀና ነው። ልብ ብሎ ለሚሰማትም ተሰሚነቷ ቀላል ነው። አነጋገሯ ልብን የሚያስደስት ለአስተዋይም በእውቀት ላይ እውቀትን የሚጨምር ነው። እያንዳንዱ ሰው ፍላጎቱን የሚያገኝበት ፈላስፎች የተናገሩ በጎ ነገርና ምክር እዝናት በእርሷ ይገኛል። ይኸውም የፈላስፎች ፍልስፍና የአዋቂዎች እውቀት ነው። ከብር ከወርቅ ካልማዝ እርሷ ትበልጣለች፣ ትመረጣለች።
እንዲሁም ልዩ ልዩ ጣዕመ መዓዛ ካላቸው ከአትክልት አበባዎች መዓዛ የእርሷ መዓዛነት ይበልጣል። እርሷም ጤናማውን ነፋስ ወይ አየር ለመቀበል እንደሚፈልገው እንደ አትክልት ቦታ ናት። እርሷን የተመለከትክ እንደሆነ የፈለግከውን ሁሉ ትሰጥሃለች፣ ፍጹም እውቀትንም ታሳድርብሃለች። አንተን በማስደሰት ልቡናህን ቅን ቸር አድርጋ ክፋት ተንኮል እንደሌለበት እንደ ሕፃናት ልብ ታደርጋቸዋለች። አንደበትህን በጥበብ በእውቀት በቅንነት በትዕግስት በማስተዋል ጨው ታጣፍጠዋለች። ጠባይህን ያማረ የተወደደ አነጋገርህን የሚሰሙት ሰዎች ዘንድ ተደማጭ ታደርገዋለች። ስራህን ሁሉ ታከናውንልሃለች። እድሜህን ሙሉ ብትማር ከፈላስፎች አንደበት በመስማት ልታውቀው የማይቻልህን አርፈህና ቀስ ብለህ ይችን መጽሐፍ ካነበብክና ከተመለከትክ በአንድ ወር ውስጥ ታውቀዋለህ። ረባህ ጥቅም በሚገኝበትን በር ታቆማለች። ከድልቦች ሁሉ እሷ ትበልጣለች፣ ከመዓዛዎችም ሁሉ እሷ ትጣፍጣለች። በየቀኑ እንደምትታዘዝልህም በሌትም ትታዘዝልሃለች። ከሄድክ ብትሄድ አብራ ትጓዛለች። ትጠራ ቤት በማለት ፈጥና ትደርስልሃለች። ከእርሷ ጋር የተወያየህ እንደሆነ ደስ ታሰኛለች። በምትጓዝበት ጎዳና ድንገተኛ ነገር የገጠመህ እንደሆነ በፍጥነት የምትደርስልህ በጎ ረዳት ናት። ሐዘንና ትካዜን አስወግዳ ተድላና ደስታዎችን ታቀርብልሃለች። ስትደሰት በደስታ ላይ ደስታን ትጨምርልሃለች። ስትጨነቅም ጊዜ በፍጥነት ደርሳ ግዳጅህን ትፈጽምልሃለች። ብትሄድም ብትቀመጥም ትታዘዝሃለች። በምትሰራው ስራ ሁሉ እንድትተማመን ታደርግሃለች። ለተድላ ደስታህ ዝግጁ ታደርጋታለህ። በገንዘብና በሚስጥር አጠባበቅ በኩል እንደ ብልህና ታማኝ ሹመኛ ወይም አገልጋይ የታመነች ናት። በእርሷ ተስፋ መቁረጥ አይጸናም። ተስፋ መቁረጥ እርሷን አያሰናክላትም፣ ታግሎም አይጥላትም። ተስፋ ከማድረግህ የተነሳ ከወደድክ ትስቃለህ፣ ካልወደድክም እሷ ከምትሰጥህ ምክርና እዝናት የተነሳ ታለቅሳለህ። እሷ ድዳዎችን የምታናግር በጎ ወሬውን በማሰማት ሐዘን የምታስረሳ ትካዜን የምታቃልል አስደሳች ናት። በጉባኤም ፊት አስከባሪና አኩሪ ናት። ምስጢርን አለመግለጥና ኃጢአትን መሰወር በወሬ አይጸምም። ምስጢረኛን በወሬ አይፈጸም። ምስጢረኛ ነኝ ብሎ ወሬኛ ሆኖ ምስጢረኛ ነኝ ማለት አይስማማም። ብታቀርባት ትቀርብልሃለች፣ ብታረቃትም አትቆጣብህም። የእርሷ ተገዥ ብትሆን አታሳፍርህም፣ አታስነውርህም። የሚያሳዝን ነገር ያገኘህ እንደሆነ እንደ መልካም ታማኝ ጓደኛ የሐዘንህ ተካፋይ ትሆናለች። ለነፍስህም የሚጠቅመውን ትምህርት ታስተምርሃለች። በአንተ ላይ ያለውን አስነቃፊ ነገር ካንተ ታርቃለች። ኃጢአት ከማድረግ ትከለክልሃለች። በምትሰራው ስራ ሁሉ ክፉ እንዳትሰራ ትጠብቅሃለች። ቸል አትልህም። ብቻህን በሆንክ ጊዜ እንደ መልካም ወዳጅ ታወያይሃለች። የምትችለውን እንጂ የማትችለውን እንድታደርግ አታስገድድህም። የምትችለውን እንጂ የማትችለውን ትሸከም ዘንድ አትገፋፋህም። በስህተት መጠራጠርና ክፉ ማድረግን ካንተ ታርቅልሃለች። አንደበትህን እንዳይዘላብር ታቃናዋለች። የእሷን በመመልከት ብዙውን ጊዜ በደስታ ታሳልፋለህ። ከሚያሳዝን ነገር ሁሉ ትጽናናባታለህ፣ ከድንገትም ትድንባታለህ። በጎውን ምክርና አዝናት ሁሉ ሰብስባ ታመጣልሃለች። የራቀውንም ሁሉ ታቀርብልሃለች፣ ወዳጆችንም ታበዛልሃለች። እሷን ገንዘብ የሚያደርግና በውስጧ ያለውን ነገር የሚመለከት ሁሉ እሷን ከማያነቡና እርሷን ገንዘብ ማድረግን ከሚንቁ ጓደኞች ሁሉ ይከብራል። ይህችን መጽሐፍ አዘውትሮ የሚያነብ እንዲሁም አምላክ በነቢያት በሐዋርያት አድሮ ያናገራቸው ቅዱሳት መጽሐፍት የሚያነብና የሚመለከት ሁሉ ረባህ ጥቅም አለው። መጽሐፍት የጥበብና የአእምሮ መዝገብ ናቸው። አእምሮም የነፍስ መኖሪያ ቦታ ናት። ነፍስም የማስተዋል ኃይል ናት። ሰው ሁሉ ክብርና ስጋዊን ክብር መንፈሳዊን የሚያገኘው በአእምሮና በጥበብ ነው። ከሰነፍ ሽማግሌ ብልህ አስተዋይ ወጣት ይሻላል። ጥበብና ተግሳጽ ተርታውን ሰው ታላላቅ ሰዎች ከደረሱበት ደረጃ ያደርሱታል። ከትልቅ የተወለደውና ከተርታ ሰው የተወለደውን ሳይለያዩ ያከብራሉ፣ ያስከብራሉ። ከትንሽ ወይም ከትልቅ መወለድ ሙያ አይደለም፣ ራስ ለትልቅ ክብር መውለድ ግን ሙያ ነው እንዳሉት ቀዳማዊ ኃይለ ሥላሴ። መልካም ባህሪ በበጎ ወዳጅ ይመሰላል። መጽሐፍም በሐዘን የተጨነቀውን ልብ የሚያጽናና ነው። ጥበብ ግን ለሰው በማስተዋል ላይ ማስተዋልን ትጨምርለታለች፣ የትዕግስትንም ጎዳና ትመራዋለች። ጥበብ እንግዳ በመሆን ጊዜ ወዳጅ ጓደኛ ናት፣ በአደባባይም ግርማ ሞገስ ናት። ለሰው ከሁሉ አስቀድሞ የሚከተሉትን ቃላቶች መጠበቅ ይገባዋል። እርሱም ማስተዋል፣ ምክር፣ እዝናት፣ ንጽህና፣ ጥበብ፣ ትዕግስት፣ የዋህነት ናቸው። ጸሎትን ማዘውተር ክብር ምስጋና ይግባውና ሰውን ወደ ፈጣሪው የምታደርሰውና ከእግዚአብሔር ጋር የምታነጋግረው ናት። ዳግመኛም እውነት መናገር፣ በሐሰት ከመማል መራቅ፣ ሰውን ፊትን አብርቶ መቀበል፣ እንግዶችን አክብሮ መቀበል፣ በጎ ስራን መስራት፣ ጎረቤትን ተጠንቅቆ መያዝ፣ ትዕቢትን አለማድረግ፣ ሁልጊዜ ሰውን ማክበር፣ ትህትናን ማዘውተር፣
አንደበትን ክፉ ከመናገር መግታት፣ ቀናውን ነገር መናገር፣ ለሁሉም በቅንነት መመለስ፣ የወንድምን ኃጢአት መሰወር፣ ሽንገላን ወይም ምሎ መክዳትን መተው፣ ጉባኤ ፊት ጮክ ብሎ አለመናገር፣ እነዚህን ቃላቶች ሁሉ ገንዘብ ያደረገ ሰው በእውነት አዋቂ ነው፣ አዋቂ ይባላል። እስከዚህ የመጽሐፉ መግቢያ ነው። ከእንግዲህ ወዲህ ግን በመጽሐፉ ውስጥ ያሉትን ፈላስፎች ስማቸውን እየጠራ ያሉትን እገሌ ፈላስፋ እንዲህ አለ፣ የሌሉትን አንድ ፈላስፋ እንዲህ አለ እያልኩ እጽፋለሁ።